በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 6 በዚህች ቀን እንደርሱ ያሉ ኤልያስና ሄኖክ ወዳሉባት ብሔረ ሕያዋን የዕዝራ ዕርገት ሆነ። ይህም ነቢይ የእግዚአብሔርን ትእዛዝ የሚጽፍ ነበረ። እርሱም ከሌዊ ወገን ነበረ። ከእግዚአብሔርም ጋር ግሩም የሆነ ነገርን መናገር ጀመረ። እንዲህም አለ። ምድርን በፈጠርካት ጊዜ አዳምን ታስገኝ ዘንድ አዘዝካት፣ አስገኘችውም። ሁለተኛም የጥፋት ውሃ በጊዜው እንደመጣና ሁሉን እንዳጠፋ ተናገረ። ኖህ፣ አብርሃምና ዳዊት እንዴት እንደተመረጡም ደግሞ ተናገረ። ዳግመኛም ነፍስ ከስጋዋ እንደምትወጣና 7 ቀኖች እንደምትዞር ከዚያም በኋላ እንደ ስራዋ ወደ ተዘጋጀላት ቦታዋ እንደምትገባ ተናገረ። ከዚያም ስለ ፍርድ ቀን ተናገረ። ከእግዚአብሔር ከጌትነቱ ብርሃን በቀር ፀሐይና ጨረቃ መብራትና ብርሃንም እንደሌሉ ተናገረ። ዳግመኛም በልቧ እጅግ በምትጨነቅ በምታዝንና በምትተክዝ ሴት አምሳል ጽዮንን አያት። ልብሶቿም የተቀደዱ ነበሩ። ልጇም ወደ ጫጉላው ቤት በገባበት ቀን እንደሞተ ነገረችው። ከዚህም በኋላ እርሷን ከማየቱ የተነሳ ፈርቶ በድንጋጤ እስከወደቀበት ድረስ ፊቷ በድንገት እንደ መብረቅ በራ። ደግሞም 12 ክንፎችና 3 ራሶች ያሉት ንስር ከባህር ሲወጣ ከክንፎቹም ውስጥ ራሶች ሲወጡ አየ። እኒህም በየዘመናቸው ገዝተው የጠፉ ነገስታት ናቸው። ደግሞም ስለ ጌታችንና ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መወለድ ተናገረ። እንዲህም አለ። አንበሳ እያገሳ ከበረሃ ወጣ፣ በሰው አንደበትም ሲናገር ንስሩንም ሲገሥጸው ሰማሁት አለ። ዳግመኛም ስለ ክርስቶስ እንዲህ ብሎ ትንቢት ተናገረ። በሌሊት ታላቅ ነፋስ ከባህር ሲወጣ አየሁ። ከማዕበሉ የተነሳ ባህሩ ይታወክ ነበር። ነፍሱም እንደ ሰው አምሳል ሆነው ከባህር ሲወጣ አየሁ። ደግሞም ከብዙ ኃይልና ክብር ጋር በሰማይ ደመና ማረጉን በአብ ቀኝ መቀመጡንም አይቶ ተናገረ። ዳግመኛም በፈሳሹ ማዶ ያኖራቸው 9 ነገድ እንደሚሰበሰቡ ተናገረ። ከዚህም በኋላ የነቢያት መጻሕፍትና የአባቶችን ትውልድ የያዙ መጻሕፍት ተደምስሰው መጥፋታቸውን ባሰበ ጊዜ ወደ በረሃ ገብቶ በጾምና በጸሎት ምህላ ያዘ። ከእርሱም ጋር 5 ጠቢባን ጸሐፊዎችን ወሰደ። ከእንጨቱም አንጻር ቃል ጠርቶት ዕዝራ አፍህን ክፈት ብሎ ሕብሩ እሳት የሚመስል ውሃን የተመላ ጽዋን ሰጠው። ያንንም ጽዋ ጠጣ። ያም ጊዜም ልቡናው ጥበብን አገሳ። ተገልጾለትም መጽሐፍትን ሁሉ ሰበሰበ። ለእነዚያም ሰዎች ልዑል አምላክ እውቀትን ሰጣቸው። መጽሐፍትንም ሁሉ በየተራቸው ጻፉ። በዚያም 40 ቀን ኖሩ። እነዚያ ግን ቀን ቀን ይጽፋሉ፣ ማታ ማታም ይመገባሉ። እርሱ ግን ቀን ይጽፋል፣ ማታም ዝም አይልም። በእነዚያ 40 ቀኖችም ሁሉ መጽሐፍት ተጻፉ። ከዚህም በኋላ ልዑል እንዲህ ሲል ተናገረው። የእውቀት ምስጢር የጥበብ ምስጢር እንደ ፈሳሽ ውሃም ያለ እውቀት ላላቸው ታስተምራቸው ዘንድ ይህን ተመልከት እንዳለውም አደረገም። በ4ኛውም ዘመን ከሚቆጠሩ ከብዙ ሱባኤ በ5ኛውም ሱባኤ ይህ ዓለም ከተፈጠረ ከ5000 ዘመን በኋላ ጨረቃ ሰርቃ አድርጋ ጨለማዋን ባጣች በ10ኛው ቀን በ3ኛው ወር በ91 እንደርሱ ያሉ ደጋግ ሰዎች ወዳሉበት ዕዝራን ወሰዱት። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለክ ተረፈ ነቢያት ሱቱኤል ድህረ ማይረር ወቀስ ከማሃዱ አስካል ሶባናይ ከማይሰሰቃል ምክረ ስብሐቲሁ ለእግዚአብሔር ልዑል እሳተ ድሉ ይቤለከ እማንተ ትክር። በዚህችም ዕለት ቅድስት ንስተሮኒን አረፈች። እርሷም ከኢየሩሳሌም ሰዎች ውስጥ ነበረች። እርሷም አስቀድማ ኃጢአተኛ ነበረች። ከዚያም በኋላ ንስሐ ገብታ ወደ እግዚአብሔር ተቃጠለ ልብ ተመለሰች።
የስጋን ፍላጎቶች ሁሉ ቀናቀች። እመምኔት እስከሆነች ድረስም በበጎ ስራ ሁሉ ትሩፋትንና ተጋድሎን አበዛች። እህቶችም ከገድል ብዛትና ምግብንም ከመተው የተነሳ ስጋዋ እንዳለቀ አይተው ስጋሽን እንድትረጂ ጥቂት እህል በወጥ ብይ አሏት። አዝተውም ግድ ባሏት ጊዜ ልጆች ሆይ ወደ ቀድሞ ልማዴ እንዳልመለስ ጥቂት ወጥ ስለ መብላት አትድከሙ፣ ስለዚህ ወጥ አልበላም አለቻቸው። ከዚህ በኋላም በሰላም አረፈች። እግዚአብሔር ምስጋና ይሁን። እኛንም በጸሎቷ አይማረን፣ በረከቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለንስተሮኒ እንተ አልቃ ባላ ብዝሃ ጻማ ወገርላ ሶበሳላሃ ከመስብላ ዘያክላ እይኩን ተመይቶቴ ሀባጢያት ኩላ ወበእንተዝ አቤን ትቤሎን ለእላም። በዚህች ዕለት ጳውሎስ የተባለ ቅዱስ መርቄሎስ በሰማዕትነት አረፈ። ይህም ከ72 አርድእት ውስጥ ነው። እርሱም ሐዋርያትን አገልግሏቸዋል። ወንጌልንም ለመስበክ ከእነርሱ ጋር ሄደ። የሐዋርያው የቅዱስ ጴጥሮስን መልእክቶች አደረሰ። በመከራውም ጊዜ አገለገለው። ከእርሱም ጋር መከራን ተቀበለ። ከእርሱም አልተለየም። ወደ ሮሜ ሀገርም ከእርሱ ጋር ገብቶ ቅዱስ ወንጌልን አስተማረ። ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን ወደ ማመንም ከአረማውያን ብዙዎችን መለሳቸው። ሐዋርያው ቅዱስ ጴጥሮስም በሰማዕትነት ባረፈ ጊዜ ይህ ረድ መርቄሎስ መጥቶ ከመስቀል ላይ አወረደው። በከበሩ ልብሶችም ከሽቱ ጋር ገነዘው። በሳጥንም አድርጎ ከምዕመናን በአንዱ ቤት አኖረው። የሐዋርያው ቅዱስ ጴጥሮስ ደቀ መዝሙርም እንደሆነ በኔሮን ዘንድ ወነጀሉት። ንጉሡም ወደ እርሱ አቅርቦ ጠየቀው። እርሱም ለሐዋርያው ቅዱስ ጴጥሮስ ደቀ መዝሙሩ እንደሆነ አመነ። ደግሞም ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እውነተኛ አምላክ እንደሆነ ታመነ። ስለዚህም ጽኑ ስቃይን አሰቃየው፣ ገረፈውም። ዘቅዝቀውም ሰቅለውም ከበታቹ ጢስን አጤሱበት። ከዚህም በኋላ ንጉሡ እንዴት ሆነህ መሞት ትሻለህ? በምንስ አይነት ሞት ልግደልህ ንገረኝ አለው። ቅዱሱም እንዲህ ብሎ መለሰ፣ እኔ ሕይወት በሆነ በክርስቶስ ስም መሞት እሻለሁ። አንተ ግን በፈለግከው አይነት ግደለኝ፣ ፈጥነህም ወደ ፈለግከው አድርሰኝ አለው። ያን ጊዜም ንጉሥ ኔሮን እንዲገርፉትና እንደ መምህሩ ጴጥሮስ ዘቅዝቀው እንዲሰቅሉት አዘዘ። እንዲሁም አደረጉበት። የሰማዕታትንና የሐዋርያትንም አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያት በጸሎታቸው ይማረን ለዘላለሙ አሜን። ሰላም ለመርቄሎስ ጳውሎስ ዘተሰምየ እንተገነዞ ለጴጥሮስ ግንዘተ ሰናየ ሶበ መኮንን ይቤሎ እመትፈር ስቃየ ንግረኒ ዘትፈቅድ መዌተ አየ ይቤሎ በዘትፈቅድ ቅትለኒ ኪያየ። በዚህች ዕለት ከሐዋርያው የበርተሎሜዎስ የ1000 ሰማዕታትና ከማርቆስ 9ኛ የሚሆን የሊቀ ጳጳሳት ከላዲያኑ መታሰቢያቸው ነው። በረከታቸውም ትድረሰን ለዘላለሙ አሜን። በዚህችም ቀን የቅዱስ አብሮኮሮኒዎስ እናት ገድለኛዋ ቴዎዳሲያ በሰማዕትነት አረፈች። ከእርሷ ጋርም 2 መኳንንቶችና 12 ሴቶች በሰማዕትነት አረፉ። ይህም እንዲህ ነው። ይህቺ ቅድስት ልጇ አብሮኮሮኒዎስን ክርስቲያን ነው ብሎ እንደወነጀሉትና ለሞትም እስኪደርስ ጽኑ ስቃይን እንዳሰቃዩት ሰማች። ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም በዚያች ሌሊት ተገለጠለት። ከስቃዩም አዳነው። ያለምንም ጉዳትም ጤናማ ሆነ። እኒህ 2 መኳንንትና 12 ሴቶች ከእናቱ ጋር ባዩት ጊዜም እጅግ አደነቁ። እንዲህ ብለውም ጮኹ፣ እኛ በአብሮኮሮኒዎስ አምላክ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናምናለን። መኮንኑም ራሶቻቸውን በሰይፍ እንዲቆርጡ አዘዘ። በመንግስተ ሰማያትም የክብር አክሊልን ተቀበሉ። ለእግዚአብሔርም ምስጋና ይሁን። እኛንም በእኒህ ሰማዕታት በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለቴዎዳሲያ በጽዋዬ ጥባተ ወልዳ ነጺራ እምበልማዬ እንተኮነ ሰማ ለተስፋ ትንሣኤ ወሰላም እብል ለዘዚአ ጉባኤ
ምስለ ካዕበ ስሱ አንስት መኳንንት ክልኤ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 7 በዚህች ቀን ቅዱስ አባት የባህታውያን አለቃ የሆነ መስተጋድል አባ ሲኖዳ አረፈ። በዚህችም ቀን የአባ መቃቢስና የአባ ጊዮርጊስ የአግራጥስም መታሰቢያቸው ነው። በዚህችም ቀን የሮሜ ከተማ ሊቀ ጳጳሳት ቅዱስ አግናጢዮስ በሰማዕትነት አረፈ። በዚህችም ቀን ልዩ የሆኑ ሶስቱ አካላት በኦሪት መጽሐፍ እንደተጻፈ ወደ አብርሃም ቤት ገቡ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በሀገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዘአቅረብኩ ማሕሌተ ዘኪራ ይላፈ ለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴተ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውጉበ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባክያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኢራን ጻድቃን፣ ደናግል፣ አዲ ወመነኮሳት ኢራን ባርኩ ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ሕፃን ለዘጻፎ በክርታስ ወለዛ ጻፎ ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ ወጸሎተሙ ማርያም አራቂተ ኩሉም በስቡረ ማረን ኢየሱስ ክርስቶስ አቡነ ዘበሰማያት